ችግርን እያነገሱ የሚኖሩ ሰዎች ሁሌ በቃ በሮሮ የሚኖሩ ሰዎች እውነቱን ማወቅ አለባቸው። ለምንድን ነው የምንወሻሸው? ለምንድን ነው አስመሳይ በዛው በእኛ ሮሮ በማውራት ህይወታቸውን የሚያቀሉ ይመስላችኋል? ግን ይሄ ነገር ደግሞ ያሳፍራል። ገባችሁ? ሰዎች እኮ ምናልባት ለእይታ ምናምን ግን የሚታዘቡ አሉ፣ ውስጥ ለውስጥ ትዝብት የሚያደርጉ አሉና ለምን በግልጽ አይነገራቸውም ለነዛ ሰዎች? ዋንትያ ሰለሞን ትላንትና የመጣችበት መንገድ ያንን እንኳን ተቋቁማ ያሳለፈች ልጅ ምግብ አትበይም ተብላ ጦም ያሳደሯት፣ ምትም ሊደርስባት ይችላል፣ ጎዳና የመቸገር አለ፣ ሁሉ ነገር አለ አይደለ? ከዛ አልፋ የመጣች ልጅ ዛሬ ላይቭ ላይ ወጥቶ ሁለት ሰው ስለተናገራት በአራቱም አቅጣጫ እንባ ፈሳ የመጣችበት ሁኔታ ገርሞኝ ነው። ይቅርታ እኔ እንደናንተ ማስመሰል ስላልቻልኩ ነውና ምን መሰላችሁ? ትላንት እሷ ያሳለፈችበትን ህይወት ዛሬ የሚኖሩ እህቶች ብዙ አሉ። ምናልባት እሷ ትላንትና አንዲት ልብስ ኖሯት ያቺ ልብስ እስከምትደርቅ ጠብቃ ይሆናል፣ አጥባ እስከምትደርቅ ጠብቃ ይሆናል ለብሳ የምትወጣው። ወይም ደግሞ ሳሙና የሌላቸው ብዙ እህቶች አሉ፣ 4-5 ወልደው የሚቸገሩ። እሷ ደግሞ አንድ ልጅ ነው ያላት፣ ተመስገን አልፎላታል። ዛሬ ይሄንን ጥፍር ለመሰራት ከ2000 እና ከ3000 ብር በላይ ነው የምታወጣው። ፀጉር እንደምታዩት ወይ ሁማን ሄር ሊሆን ይችላል፣ ቀለል ያለ ላይክ ሁማን ሊሆን ይችላል፣ ዊጎች ሊሆኑ ይችላሉ። ቪዲዮ ስለምትሰራ በሳምንት አንዴ ትቀይረዋለች፣ አፕዴት ታደርጋለች፣ ራሷን ታስተካክላለች። ስለዚህ ይሄን አቅም ያላት ሰው ተመስገን ዛሬ የምትቀይረው የምትለብሰው ልብስ አላጣችም። ዱባይ መሄድ ብትፈልግ ትችላለች፣ ትሄዳለች፣ ሄዳ ስራውን ሰርታ መመለስ ትችላለች። የትም ሀገር ዞር ዞር ማለት ትችላለች። ተመስገን ደህና ቤት ውስጥ እየኖረች ነው። ተመስገን ከሌሎች በተሻሉ ልጇን ይዛ እያሳደገች ነው። ስለዚህ ሁሌ ደግሞ ሰዎች ሮሮ ብቻ የሚያወሩላችሁ ከሆነ፣ ሁሌም ባቸውን ብቻ ለኛ የሚያሳዩን ከሆነ በኋላ ላይ እጅጅ እያሉን እያስጠሉን፣ እኛ ደግሞ እየራቅናቸው እንሄዳለንና ዋንትያ ሰለሞን ምናልባት አንቺ የመጣሽበት ዋነኛው ይሄ እንባሽ ይሆናል ወደኛ ያመጣሽ። ስለዚህ ግን እንባሽ ሁሌ ከኛ ጋር አስማምቶ ያኖርሻል ማለት አይደለም። አንዳንድ ነገሮችን ደበቅ አድርገሽ የተናገሩሽ እንደነዛ መልስ ባትሰጪ፣ አንቺን የሚከተሉ ከሚሊዮን በላይ ተከታይ ያለሽ የሚወዱሽ ማለት ነው። ስለዚህ ለነሱ ቦታ ሰጥተሽ ምናልባት ዛሬ አንቺ ያሳለፍሽባቸውን መንገዶች ዛሬ የሚያሳልፉ እህቶች አሉና እነሱ ጎን ሆነሽ እነሱ በቃ ይሄ ጊዜ እንደሚያልፍ ብታበረታቻቸው፣ ብታግዣቸው በምትችው በሐሳብ እንኳን በቃ ያልፋል፣ በርቱ ያልፋል ማለት ራሱ ትልቅ ነገር ነው አይደለ? ስለዚህ እንደዛ ብትያቸው በቃ በመልካም ስራ ብናይሽ የበለጠ እየወደድንሽና እያዘንልሽ በስስት እንይዝሻለን። ግን አሁን አንቺ ሁሌ በቃ እንዳማራጭ እንባን እንዳማራጭ ሁሌ በቃ በእንደዛ አይነት ነገር የምትመጪ ከሆነ ምንም እይታ በቀነሰ ቁጥርን በሚያሳዩን ሰዎች ለኔ ብዙም አያስደስቱኝም። እነሱ ለኔ እንደ አስመሳይ ናቸው። ምክንያቱም ዛሬ ቁርስ በልታ እራትና ምሳ የማታገኝ ሴት አለች፣ የምትቸገር እናት አለችና ለሷ ሳላለቅስ ለዋንትያ ባለቅስ ዛሬ ተሰደበች ብዬ ባዝን እግዚአብሔርስ ምን ይለኛል? እኔን በጣም አስመሳይ እኮ ነኝ ማለት እኮ ነው። ስለዚህ እባካችሁ ሰዎች አታስመስሉ። ማለት አንዳንድ ሰው እንደዚህ አይነት ነገሮችን እንደ ገቢ ምንጭ ወይንም ደግሞ በቃ አለም እንደዚህ አይነት ነገሮች አሉና እንደዛ ሲሆኑ እኛ ደግሞ እውነቱን ይዘን መጓዝ ነው ያለብን። ራሳችንን ማንነታችንን መሆን ነው እንጂ አንድ ላይ በቃ እንዲህ ተጨፍልቀን አስመሳይ በቃ አስመሳይ ጊዜ ነው ተብሎ እኛ ላይ እንዲታወጅ እና በጣም ያስጠላል። እኔ ደብሮኛል ባይዘው። ለምን አንድና ሁለቴ ብቻ አይደለም፣ ዋንትያ ከመጀመሪያ ጀምሮ በእንባዋ ነው የምናውቃት፣ እስቲል እያለቀሰች ነው። ስለዚህ እኛ ደግሞ ይሄ በጣም ይደብረናል። ምን አጣች? ምን ተቸገረች? ታማለች ወይ? የጤና ችግር አጋጥሟታል ወይ? መኖር አልቻለች? ምንድነው ይሄን ያህል ይሄ ትሬንዱ እየሞከርኩ ነው የሚለው ትሬንድ ለሷ ይገባታል ወይ? ብዙ ሰው እኮ እዚህ ጋር እያዘነ እየተቸገረ በስንት ስቃይ የሚያሳልፍ ሰው አለ። በቃ ምን ልበላችሁ ሁሉንም ነግሬያቸዋለሁና እንደዛ ያሉ የሚኖሩ ሰዎችን በአይኔ እያየው በሚዲያ ላይ ደግሞ እንደዛ ብላ ወጣ ላለቀሰች ሰው እኔ ቪዲዮ ሰርቼ ማሽቃብጥ ከሆነ ለኔ ፈጣሪ ምንድነው የሚያዘጋጅልኝ ነገር? ሰው ካስመሳዮች ጎን ባንሆን ጥሩ ነው። ይሄ ውሸት ነው፣ መጨረሻ ውሸትና አስመሳይነት በእንባቢው መጨመር ባይዘው ይሄ ሞኝነትም የዋነትም ሞኝነትም ነው። ምክንያቱም ዋንትያ ዛሬ ምንም አይነት ቪዲዮ ብትሰሪ ምናልባት እኛም ሰልችቶ ሊሆን ይችላል። ለዘፈን ምናምን ነገር ይቀይራ ይሄ ጥፍር ምናምን ፋሽን ነገር ተከትላ ቪዲዮ ስትሰራ በዘፈን ስትመጣ ላናይ እንችላለን። ቪው ሊቀንስብሽ ይችላል። ግን
እንዳልኩሽም ደግሞ ባንቺ ቦታ ሆኖ ተቸግረው የሚኖሩ እህቶችን ከነሱ ጎን ሆነሽ እንደዚህ አይነት ቪዲዮ ብትሰሪልን ምናምን እኛ የበለጠ እያየንና እየወደንሽ ቪውሽም እየጨመረ ይመጣልና ሁሌ እንደ አማራጭ እንባን ባታደርጊ ጥሩ ነው። ከምን ተነስቼ ነው ያልኩት? ከዚህ በቀደም ስለ አዋርዶ አይታችሁ ከሆነ ላይቭ ላይም ገብታ አልቅሳ ነበረ፣ ቪዲዮም ሰርታ ነበረ እንደምታውቁት። ሰው እኔ ስለወለድኩ ነው እንዴት ሰው በልጁ ሁሌ ይነግዳል እንዴ? ምን ነው ያስጠላል እኮ ያስጠላል። አንድ ልጅ ናት ያለቻት ስስት የሆነች ልጅ። ከዚህ ልጅሽን ደበቃ አርጊ፣ ስራሽን ስሪ። በቃ ሰው ልጅ ትላንትና የነበረበትን ዛሬ ተለውጦ ጥንካሬውን ሲያሳይ እንጂ ሁሌ ሮሮና እንባ ይዞልን የሚመጣ ከሆነ የሰለቸን ይሄዳል ማለት ያክል ነው። ጋይስ እንግዲህ ይቅርታ፣ እኔ እንደናንተ ማስመሰል አልቻልኩም። ያው እውነቱን መነጋገሩ አስፈላጊ ስለሆነ ነው። መልካም ጊዜ